ለሃኢለላ አክስቴ አጎቴ ወንድሜ ሽርጥ ሳልገዛ ጫማ ሳልገዛ ብላችሁ የምታስቡ ሰው ማለት ነው። ዝም በሏቸው። ልትመጡ እንዲሆነ አወቁ በኋላ ዘመዶቻችሁ ነህ ወንድም አክስት ምናምን የምትሏቸው ሰው ሀገሩን ለቃ ልመጣ ነው ሲሉ መኮረፍ ይመጣል። ያኮርፋሉ። ሀገር ገባይ ሲባል ጭራሹን እንዲው ማአተው ለእንትናቸው ሰው ጉድ እንዲላቸው ማአተው ያዋችኋል። አዛ በኋላ አረዲያት ስትወላወል ከርማ መጣይ ዝም ብላ አንድ ነገር ያዘው ይላትም ይላሉ። እነሱ እኮ አላዩም። ይዘሽ ትመጪ ይዘሽ አትንጪ የምትጎጂው የምትጠቀሚው እኮ አንቺ ነሽ። እነሱ ግን ምን ይዛ መጣታ ይላሉ። ገንዘብ አውጥተው የገዙበት ነው እንጂ የሚጣፍጣቸው እናንተ በነፃ ያሰጣችኋቸው አይጣፍጣቸውም። ስለዚህ ስኳር ቢልም ጨው አለነ ብለው ዝም ነው የሚሉት። እኮ ጨውም ተወዷል በዚህ ዘመን እና አብሽሩ። ለእንዲህ ያለ ሰው አትጨነቁ። ዝም ብላችሁ ነውና ወለዱ። መወዲያችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? አይዟችሁ፣ ጠንክሩ፣ በርቱ። እንግዲህ ዛሬ ይዤላችሁ የመጣሁት ሽሮ ነው። ይሄ እንደምታዩት ሽሮ ደልዤ ማታ ያው ስደልዝ አላሳየኋችሁ ማታ ነው የደለዝኩት ማለት ነው። እና ማታ ደልዤ እንደዚህ ተለውሶ ያድራል። ተለውሶ አድሮ ጧት ሲነጋ ይሰጣል ማለት ነው። እና ማታ ነው የጨቀጨኩት ሁሉንም። የምታዩት ይሄ ነጭ ሽንኩርትና ጅንጅብል ነው የተደረገበት። በርበሬ የለውም እንዴ ልትሉ ትችላላችሁ። አለው ውድ ቤተሰቦች በርበሬም አለው። አሁን አላረኩበትም። አንደኛ ልጁን እንዲያቃጥልብኝ ብዬ ፈርቼ ነው። ሲቀጥል ደግሞ አልገዛሁም። ሐሙስ ነው የምገዛው። ሐሙስ ገዝቼ እንደገና ደግሞ ጨቅጨቅ አድርጌ ጨምርበታለሁ። ኑሮ በዘዴ ነው ባካችሁ፣ ኑሮ በዘዴ ነው። እና አሁን ጨቀጨኩትን እያሰጣሁ ነው የምገኘው። እና አንዲት እህት የምክር ለገስ አድርጊ ብላለች። ለገስ ላረጋችሁ ነው ምክር ባይሆን እንዲው መመክራችሁን ምክር የምትተገብሩት ከሆነ ተግባር ላይ የምታውሉት ከሆነ እነግራችኋለሁኝ፣ መክራችኋለሁ። በቀረ ይሄን ሽሮ በልቼ ነው እንዴ የምታውት የምንቀሳቀሰው እና ጉልበቴን አላድክም ነው የምላችሁ። ምን ነው ተና ልጫው ነው እንዴ የቀጣቀጥሽው? ልጫው በጠጠ ልትሉ ትችላላችሁ። ነጭ ሽንኩርት ልጣጩ ጋር ነው ያረኩት። ልጣጩ ስላችሁ ይሄ ቡል የሚለው ልጣጭ ሳይሆን እንደዚህ አይነቱ ለምሳሌ እንደዚህ ማነው ሽታ አድርጌ እፍፍለዋለሁኝ። ይሄ ከዚህ የተረፈውን ቀጠቀጥኩት አብሬ ማለት ነው። ለምንድን ነው እንደዚህ ያረኩት መሰላችሁ? ምክንያቱም እንደዚህ ተጨቅጭቆ ይሸጣን ሀገባዬ ተነልጫው ማለት ነው። ያንን ሀመግዛት እና ደግሞ የገዛሁት እንዲህ የተፈለፈለው ስለሆነ በጣም አድካሚ ነው። ከዚህ ሁላ የራሱ ነው ቆዲያው ነው የገዛ ቆዲያው ነው ብዬ ምን ሊያንቀን ነው ወይስ ትንሊለን ነው ተነ ቆዲያው ይፈጭ ብዬ እኔ እህታችሁ ጨቀጨኩት። እንኳን የሽንኩርት ልጣጭ ገና ብዙ ሊበላ ነው፣ ብዙ ይበላል። ኢትዮጵያ እንዲሆነ ብዙ ያስበላል። አብሽሩ እንዳይደንቃችሁ ማለት ነው። ይሄ ለራሱ ለእናንተ ኢኮኖሚ ለወዲፊት ስትመጡ አጉል አለን ባይ ማለት ነው። ይችኑ ያለቻችሁን ቡል እያረጋችሁ እንዲያጨርሱ እንደ ዲሃድሩስ ማለት ነው። እንደ ዲሃድሩስ ቡን እያረጋችሁ እንዲያጨርሱ ብራችሁን ኢኮኖሚ ጠብቁ። እና ልመጣ ቆይ ትንሽ ቤት ምን ነው መጥቼ በጠቆርኩ ኩበት በጨሰብኝ መጥቼ ኩበት በጨሰብኝ መጥቼ ምን ነው ይሆንኩትም በሆንኩ አልመጣ አለኝ። ምን ይዤ ልግባ? ሽርጥ ለሚስቶቻቸው ስለ ባሎች ስለ ልጆቻቸው እያልኩኝ
ምን ይዤ ልግባ እና እህቴ እስኪ ምክር ስጪኝ ብላኝ ነው። እማወዲሽዋ እንደዛ ካልሽማ ለባልሽ ለወንድሞችሽ ስትይ የወንድሞችሽ ሚስቱ ያሉ የወንድሞችሽ ሚስት ስትይ የወንድሞችሽ ልጅ ያሉ እህቶችሽ አሉ። ለእናትሽ ስትይ የእናት እህት አለ ልትይ ትችያለሽ። እንደዛ ተባለማ እማወዲሽዋ ይኖራል እንዴ? እንዴው ልንገራችሁ እንዴው እኔስ አልደረሰብኝም። ያው ደግሞ ያልደረሰብኝን ማውራት ከባድ ነው። ግን እኔ አሁን ደረሰብኝ ብዬ አጉል እንደዚህ ነው አልላችሁም። ያልደረሰብኝን ማለት ነው። ግን እንዴው ወላሂ ነው የምላችሁ እንዴው ማጣታችሁ 8 ቀን ነው ፍቅሩ የቤተሰቦቻችሁ ጋራ ማለት ነው። ወላ እናት ወላ አባት ወላ እህት ወላ ወንድም አዛ በኋላማ ወንድምዮሽም ይበልጣል። ባጃጅም ገዝተሽ ለብሆነም እንዴ አርገሽልኛል። ይሄን ቆርቆሮ ነው እንጂ ምን ብለሽ ኢጃዛ ቤት ተዘርግተሽ ጊዜሽን አሳልፈሽ መጥተሽ ምን እንዲናርጉ ነው የምትይው ይልሻል። አዛ ደግሞ አረ ብዙ ነገር አለው። መወዲያችሁ ዋኔ መናገር አጉል እንዴው አታስለፍልፉኝ። ታው አታስለፍልፉኝ እንጂ ብዙ ነገር አለ። እንደገና ደግሞ እናትም አባትም አዲያ የህርሹ ምን ልታረጊ ነው? የህርሹ እንግዲህ ለኛ ልታረጊ ነው እንጂ ይላሉ። አረ ወየውኒ ምን ዲናርገሽ ነው ትላለይ። እናትም ወጉ ደርሷት ማለት ነው። እና ለወንድሜ ብዬ ለወንድሜ ልጅ ብዬ ለወንድሜ ሚስቱ ብዬ በወጉ እንኳን የሚጣፍጥ ዶሮ አርዲዮ አያዋችሁም። ልንገራችሁ እኔ የሚጣፍጥ እንኳን ዶሮ በገዛ ብራችሁ ነው አሁን የሚቀበሏችሁ። ለምሳሌ በገዛ ብራችሁ እንኳን ይጓጓሉ ፍየል አርዶ። ይህን ስል ደግሞ ብዙ መልካም ቤተሰብ ያለው አለ። ለምሳሌ እናትና አባቴ ፍየል አርዶ ተቀበሉኝ። አረ አዲያ ባንቺው ማዲን እንዲገዝተው ተቀበሉሽ ባንቺው ብር እኮ ነው ሞዲሽ አነሱ አውጥተው አይደለም። እና ምን ይዤ እያላችሁ ለራሳችሁ ጊዜያችሁን አታባክኑ። ምንም ነገር ይዘሽላችሁ አትንጪ። ምንም ስትማጪ ማለት ነው። አረ እኔ እንዲው ዝም ብለሽ የሚገዙበትን ለምሳሌ ሽርጥ ስትይ ምን ስትይ በሱ ሀገር 2000 ሪያል አገኘሽ ላከታረጊና እንዲው ይሄን አማርሱና ልበሱ ብለሽ ትልክ ያለሽ እንዲው ያነውም አልመጣም ይሄን ሳላረግ እንዲው ሀከበዲሽ። ይሄ እኔ ምክር ምናልባት ሀከበዲሽ ነው እንጂ እመወዲያችሁዋ ምን ይዤ ለዘመዶቼ ጨርቅ ሳልገዛ ሽርጥ ሳልገዛ አንቺ ደግሞ እነሱ ብር አውጥተው ሲገዙ ነው እንጂ የሚያምራቸው ማለት ነው። እኛ የምናመጣውን አሄ አያምራቸውም ጭራሽ። እንዲሁ ይሄንን ልብስ ብላችሁ አሁን ይሄንን ገዝታችሁ የምትመጡት እቃ ደግሞ ይዛችሁ መጣችሁ እንዲሁ አረዲያት እንዲሁ ዝም ብላችሁ እንዲሁ ይሄንን እቃ ብላችሁ ይዛችሁ መማጡ ይላሉ። እና ምንም ሰው አያመሰግንም። እንዲሁ ብታዝሉት እግራችን ተንጠለጠለ ይላሉ። አይን ብትሰጡት ቅንዲብ የለውም ምሳ ይላሉ። ያው ቅንዲብ አይን ያለ ቅንዲብ ስለማይሰራ ነው እንጂ እንደዛ ይላሉ። እና ምን ይዤ እያላችሁ አትቸገሩ። መወዲሽዋ ነይ ተወለ ታታሹ ነይ አሳባይ ብላሽ መጠጥ ቤት ሀደሻ ቤትሽ ግብት ነው። አነሱ ሚዲያችሁ አትወዘፉ። ስመጡ እናቴ ናት አባቴ ናት ብላችሁ እንዲው ግፋ ቢል 8 ቀን ነው። አዛ በኋላ እጃችሁን ቁጥር አድርጋችሁ ገና ለገና ይሄንን አንተን አፈር የሆነ ብር ምንም የማይሰራ አፈርስ ውል ይሰራ ይሄን ዝም ብሎ ፈስ የሆነ ብር ተቆልሎ አያችሁት እንዲሆነ መንዝራችሁት ማለት ነው። አያልቅም መስሏችሁ እንዲው በ8 ቀን ጭርስርስ አድርጋችሁ ቁጭ ስትሉ እሰይ የዲሽ ተመልሰሽ አከጅም ይላሉ። ወላሂ እንደዛ ነው የሚሏችሁ። ስለዚህ ለዚህ አይነት እንደዚህ ለሚሏችሁ ብገዙ ምስጋና ስለሌለው አትግዙ። እንዴ ለእናትና ለአባታችሁ ፈርዱን ነገር አድርሲቱን ለእናታችሁ ለአባታችሁ ሽሪጢቱን አርጋችሁ ካመጣችሁ ይሄ በቂ ነው። ምንም ሌላ ነገር አያስፈልግም። አከስታጎት ወንድም ኻሊ ወሊ ባክሽ ወንድምሽም ቢሆን ለራሱ ወልዶ ሚስቱን እቅፍ አድርጎ እየኖረ ልጆቹን እየሳመ ነው ያለው። አይምሰላችሁ እህቴ ኧረ ነይ ጊዜሽ አለፈ ነይ ውለጂ የሚል አለ የለም።
ኧረ ጠንክረሽ ስሪ ስሪ አትንጡ ነው የሚሉት። ኑ የሚል ቤተሰብ እኔ አይቼ አላውቅም። ኑ የሚል ቤተሰብ እኔ አይቼ አላውቅም እውነት ለመናገር ወላሂ። አሁን እኔ እንዲሁ ስነዲም ታይ ብለንሽ የለ ይላሉ። ሀያ ጉድ አልሐምዱሊላህ መቼም መጥቼ አልከፋኝም። አንዲ ሊወለድኩኝ እና አሁን እህቶቼን ምን ይዤ አትበሉ። ምን ይዤ የሚለው ከባድ ነው እና ውድ ቤተሰቦቼ መቼም የዛሬው ቪዲዮ ዝም ብሎ ነው። ምክሩን ታዳምጡታላችሁ። ምክሩ ነው እንጂ ቪዲዮ ዝም ብሎ ነው። ምክሩን አዳምጡ። አዎ እና ይሄንን ደግሞ ነጭ ሽንኩርትና ዝንጅብል አድርጌያችሁ ደልዛችሁ ታሳድሩታላችሁ። መካርጋችሁ ሲነጋ ማስጣት ነው። የሆነ ሽሮ ይበላል ማለት ነው። አዎ ደግሞ በርበሬውን ሳረጋ አሳያችኋለሁኝ። በእጅሽ መቼም አትንኪው የሚል አይጠፋም። በምን የልንካው አዲያ በምን የልንካው ያለውን በእንጨት እያማሰልኩኝ በእጄ እያነሳሁ ነው ያለውን ነገር። እንደገና ደግሞ ልጅሽ ሚያዋይለም እንዴ አይሰማም አላችሁኝ። ከቶ አላህ ዋዲጉ ረህመተኛው ገራም ነው ሚያዋይለም እኛም አንሰማው እንኳን እናንተ። አዎ እንግዲህ ይሄንን ይመስላል። በባለፈው ደግሞ በጥልማሞትሽ ፀጉርሽን አየነው ያላችሁ ልጁ ያላችሁ፣ ኧረ እኔን አይደለም ያያችሁት የሌላ ልጅ ነበረ። እሱ ነበር ሀጎኔ እንጂ እኔ አይደለም። እኔ እንደምታዩኝ ተሸፋፍኜ ነው ያለሁት። ገና ለገና በጥልማሞት የታውኝ ያላችሁ ብዬ ይኸው ተሸፍኜ ነው ያለሁት። ወዲያችሁ የኢትዮጵያ ኑሮ እንጂ ቤቴስ ዳርቻ ነው። ሲወጡ ሲገቡም የሚያየኝ የለ ገኞችዋ። እና እኔ የምላችሁ ምክር ስሙ። ምን ይዤ እያላችሁ ጊዜያችሁን አታባክኑ። ኑና ውለዱ፣ ወልዲያችሁ ሳሙ። ከቶ መቻለህ የሰጣችሁን ወጣትነት እድሜ ወይም የተፈጠራችሁበትን ሳትኖሩት ብላችሁ በሰው ቤት እና ለሰው ቤት እንደማሰናችሁ አትሙቱ። እኔም 17 አመት ቆይቼ ነው ሀገር የገባሁት። እኔ እንኳን አብዱረዛቅ ነው ያስገባኝ። በረካ ይሁን አላህ ጋራ እንጂ እኔ ሳልገባም ቆየ። እናትም አባትም ሀሂ ያ ስላላደኩኝ እንዲው ተስፋ ቆርጬ አወጣጤ እንዲው መቼም አልሐምዱሊላህ አብዱረዛቅን ወደርኩ ጊዜ ሀገርም ሰውም አማረኝ መጣሁኝ እንጂ ከባድ ነው እህቶቼ። እንዲው የኛ ነገር ይከብዳል። የኛ ነገር ከባድ ነው። አይዟችሁ መቼም ይችን ምክሪቱን አዳምጣችሁ ጊዜ የሚሆነውን አርጉ። እንዲው የሚሆነውን ብሰሩ ነው ዲህ ነው እንጂ ቤትም ሰርታችሁ እንዲሆነ ይበቃችኋል። ቤትም አልሰራችሁ እንዲሆነ አንድ ሰርቪስ ቆም አርጋችሁ የሐለት መክሊያ ኑት ወለ እንጂ የሰው ኪራይም ጅል ነው። እንዴ ቤት ኪራይ ያለበት እንዲው ከባድ ነው። የሰው ቤት እንዲው አንዴ ነካችሁት ግድግዳውን ሲሉ አንዴ ተዘንጥሏል ሲሉ እነሱ እኮ ሳሉ የተዘነጠለ ነው። እንዴ አረጋችሁት። በርግጥ የሰው አያያዝ እና የባለቤት አያያዝ አንዲ ነው አንዲ ነው ማለት አይደለም። ግን ቢሆንም ደግሞ ቤት ኪራይ ያለበት ሰው ከባድ ነው። ይሄ የተሳተውን መልሼ መታ አድርጌ አሰጠዋለሁኝ። እንግዲህ እንደምታዋት ሽሮዬ በዚህ መልኩ لا إله إلا الله محمد رسول الله። እስኪ እንግዲህ በቃናል። አብሽሩ ዲዋየም ወዲያችሁ ወራሳች ዲና ሆኖ ስራ አለ። ቤቴንም ላጸዲያ ነው ገና እና አብሽሩ ነው የምላችሁ። ዝም ብላችሁ ግቡ። አክስቴ አጎቴ እያላችሁ አይ ስመጡ መምጣታችሁ ስመጡ ጭራሹን ኩርፍ ነው የሚሏችሁ።